ይስጥልኝ ተመልካቾቻችን፣ ከፕራይም ሚዲያ ዜና ፕራይም ተጀምሯል። ዜናውን በማቅረብ አብራችሁ ቆይታ የማደርገው ሀና አስታጥቄ ነኝ። ቆይታችሁ ከኛ ጋር ይሁን። የግብርና ትራንስፎርሜሽን አጀንዳን በማሳካት የምግብ ዋስትናን ማረጋገጥ የሚያስችሉ የተለያዩ ተግባራት በትኩረት እየተከናወኑ እንደሚገኙ የግብርና ሚኒስትሩ አዲሱ አረጋ ገለጹ። በግብርና ሚኒስቴር የምግብ ስርዓት ማጠናከሪያ ፕሮግራምና የኢትዮጵያ አየር ንብረት የሚቋቋም የስንዴ ሴት ሰንሰለት ልማት ፕሮጀክት የመስክ ተሽከርካሪዎች፣ ሞተር ሳይክሎችና የውሃ ሞተር ፓምፖችን ለክልሎች የማስረከብ ፕሮግራም ተካሂዷል። ድጋፎቹ በአጠቃላይ ወደ 2 ቢሊዮን ብር በሚጠጋ ወጪ ከአጋር አካላት በተገኘ ገዙ መሆናቸውም ተገልጿል። በዚህ ወቅት የግብርና ሚኒስትር አዲሱ አረጋ እንዳሉት የግብርና ትራንስፎርሜሽን አጀንዳ ማሳካት የሚያስችሉ የተለያዩ ተግባራት እየተከናወኑ ይገኛል ብለዋል። የግብርና ትራንስፎርሜሽንን ለማሳካት ያልታረሱ መሬቶችን ወደ ምርት ማስገባት እንዲሁም በዓመት ከ2 ጊዜ በላይ የማምረት ስራዎች ተጠናክረው ይቀጥላሉ ነው ያሉት። ሜካናይዜሽንን ማስፋፋት፣ ፋይናንስን ተደራሽ በማድረግ የግብርና ትራንስፎርሜሽንን ማረጋገጥ የሚያስችሉ የተለያዩ ስራዎችም እየተከናወኑ መሆኑን ገልጸዋል። የመደመር መንግስት ጥበብ ለሀገር ብልጽግናና እድገት የማይተካ ሚና እንዳለው በግልጽ ማስቀመጡን የባህልና ስፖርት ሚኒስትር ሸዊት ሻንካ ገለጹ። የባህልና ስፖርት ሚኒስቴር በተዘጋጁ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ፣ ሌሎች የህግ ማዕቀፎችና በጸደቁ የአሰራር መመሪያዎች ላይ ከሚመለከታቸው የዘርፉ ባለሙያዎችና ባለድርሻ አካላት ጋር ሲካሄድ የቆየው ውይይት ተጠናቋል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ በዚህ ወቅት እንዳሉት ጥበብን ለአሰባሳቢ ትርክትና ብሔራዊ ጥቅም መጠቀም እንደሚገባ ተናግረዋል። ኢትዮጵያ ቱባ ባህሎች ያሏት ትልቅ ሀገር መሆኗን ገልጸው ባህልን የሚበርዙ ነገሮችን በጋራ መከላከል ይገባል ነው ያሉት። መንግስት ከየትኛውም ጊዜ በላይ ለባህላዊ እሴቶችና ለጥበብ ዘርፍ ልዩ ትኩረት መስጠቱንም ገልጸዋል። በዚህም ዘርፉን በመሰረተ ልማት፣ በአደረጃጀትና በስርዓተ ትምህርት በማካተት ውጤታማ ስራ መሰራቱን ተናግረዋል። በዘርፉ እየተዘጋጁ ያሉ ማዕቀፎች የዘርፉን ተወዳዳሪነትን የሚያሳድጉ መሆናቸውን አንስተው በቀጣዮቹ ጊዜያትም ከዘርፉ ተዋናያን ጋር በትኩረት እንደሚሰራ አረጋግጠዋል። በኢትዮጵያ ኢኮኖሚ ውስጥ የነበረው የውጭ ምንዛሬ እጥረት ችግር ተፈቷል ሲሉ የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ገለጹ። ይህ ማሻሻያ ላለፉት 40ና 50 ዓመታት በብሔራዊ ባንክ ቁጥጥር ይደረግበት የነበረው የውጭ ምንዛሬ ተመን በገበያ እንዲወሰን ማስቻሉን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ተናግረዋል። ከውጭ ምንዛሬ አስተዳደር ማሻሻያ ዋነኛ ግቦች አንዱ የኢትዮጵያ ምርቶች በዓለም አቀፍ ገበያ ተወዳዳሪ ዋጋ እንዲኖራቸው ማድረግ መሆኑን ያነሱት የብሔራዊ ባንክ ገዢው ይህም የውጭ ንግድ ገቢን በከፍተኛ መጠን ማሳደጉን ገልጸዋል። ማሻሻያው የውጭ ቀጥታ ኢንቨስትመንት ፍሰትን ለማሳደግና የሐዋላ ገንዘብ ግኝትን መጨመሩንም ነው የገለጹት። ባለፉት 5 ወራት ብቻ እንኳን ኢትዮጵያ ካወጣቸው የበለጠው የውጭ ምንዛሬ ማግኘቷንም አስታውቀዋል። አሁን ያለው የኢትዮጵያ መጠባበቂያ የውጭ ምንዛሬ ክምችት በተሟላ ማክሮ ኢኮኖሚ ማሻሻያ መጨረሻ ለማሳካት የታቀደውን ቀድሞ መድረስ የተቻለበት መሆኑንም ነው ያመላከቱት። በኢትዮጵያ ኢኮኖሚ ውስጥ የውጭ ምንዛሬ እጥረት እንደሌለም ተናግረዋል። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ቻይናን ከአውሮፓ ጋር በማገናኘት እውቅና አገኘ። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት በቻይናና አውሮፓ መካከል በሚደረገው የሎጂስቲክስ ግንኙነት ግንባታ ቁልፍ የሎጂስቲክስ አጋር በመባል ሽልማት አግኝቷል። አየር መንገዱ በቤልጂየም መንግስት ከቻይና ሎጂስቲክስ ማህበር ጋር በመሆን በቻይና ጓንዡ ባዘጋጀው ስነ ስርዓት ላይ ሽልማቱን ተቀብሏል። አየር መንገዱ እውቅናውን ያገኘው የተለያዩ እቃዎችን ከቻይና ወደ አውሮፓ በቤልጂየም በኩል በማጓጓዝ እንደ አገናኝ ድልድይ ሆኖ እየሰጠ ላለው ጠንካራ የካርጎ አገልግሎት ነው ተብሏል። ለመዲናዋ የቱሪዝም ዘርፍ ይበልጥ ማደግ የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዜና አልከድር ገለጹ። የአዲስ አበባ ቱሪዝም ኮሚሽን የመጀመሪያውን የቱሪዝም ፎረም በአራዳ ፓርክ አካሂዷል። የአዲስ አበባ ከተማ ምክር ቤት አፈ ጉባኤ ቡዜና አልከድር እንዳሉት አዲስ አበባ የበርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መስህብ ስፍራዎች ባለቤት መሆኗን አንስተዋል። ያሏትን እምቅ የቱሪዝም ሀብቶች በማልማት ለኢኮኖሚ እድገት አስተዋጽኦ እንዲያበረክቱ በርካታ የቱሪዝም መዳረሻዎች እየተገነቡ ነው ብለዋል። መንግስት በመዲናዋ የኮንፈረንስ ማዕከላትን መገንባቱን ያነሱት አፈ ጉባኤዋ በዚህም አዲስ አበባ የምታዘጋጃቸው ሁነቶች በአይነትም በቁጥርም መጨመራቸውን
ጠቅሰዋል። የኮሪደርና የወንዝ ዳርቻ ልማቱ የሀገር ውስጥና የውጭ ቱሪስቶችን ፍሰት የጨመረ የመስህብ አቅም መፍጠራቸውንም አንስተዋል። የአዲስ አበባ ከተማ አስተዳደር የዘርፉን እድገት በማጎልበት የቱሪዝም ኮሚሽንን ማቋቋምን በመግለጽ የአገልግሎት አሰጣጥ ጥራትን ጨምሮ ለጎብኚዎች ምቹ ሁኔታን ለማጠናከር የባለድርሻ አካላት የተቀናጀ ጥረት ወሳኝ ነው ብለዋል። በተቋማት የዲጂታል አሰራርን የተከተለ የተናበበና የተቀናጀ ሪፖርት ተግባራዊ ማድረግ የሚያስችል የተሟላ ዝግጅት እየተደረገ መሆኑ ተመላከተ። በብልጽግና ፓርቲ ዋና ጽህፈት ቤት በስትራቴጂክ ስራ አመራርና የኢንፎርሜሽን ቴክኖሎጂ ዘርፍ በአንድ እቅድ አንድ ሪፖርት ስርዓት የዲጂታል ብልጽግና ተግባበር አውቶሜሽን ላይ ለአመራሮች ያዘጋጀው ስልጠና ተጀምሯል። በአፋር ክልል ሰመራ ከተማ በተጀመረው የስልጠና መድረክ የመክፈቻ ንግግር ያደረጉት በብልጽግና ፓርቲ ዋና ጽህፈት ቤት የስትራቴጂክ ስራ አመራርና ኢንፎርሜሽን ቴክኖሎጂ ዘርፍ ኃላፊ አምባሳደር ሀሰን አብዱል ቃድር እንደተናገሩት የተናበበና የተቀናጀ ሪፖርት ማዘጋጀትና የዲጂታል አሰራርን ተግባራዊ ማድረግ ጊዜው የሚፈልገው ጉዳይ መሆኑን ገልጸዋል። በዚህም በአንድ እቅድ አንድ ሪፖርት ላይ ትኩረት በማድረግና የተጀመሩ ስራዎችን በማጠናከር የተናበበና የተቀናጀ ሪፖርት ማድረግ የሚያስችሉ ተግባራት እየተከናወነ መሆኑን ተናግረዋል። ፓርቲው የስትራቴጂክ ስራ አመራርና ኢንፎርሜሽን ቴክኖሎጂ ዘርፍ ሲያቋቁም የተናበበ ሪፖርትንና ቅንጅታዊ አሰራርን ታሳቢ ያደረገ መሆኑንም አንስተዋል። በዚህም እያንዳንዱ ተቋም የሚያከናውናቸውን ስራዎች ዲጂታላይዝ በማድረግ ወረቀት አልባ የሆነ አሰራርን ለመተግበር ትኩረት ያደረገ ነው ብለዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ ዜናዎቹን ልታደርሰን አጠገቤ ትገኛለች። ኢየሩስ እንዴት አመሸሽ? ምን የቢዝነስ መረጃዎችን ይዘሽልን ቀረብሽ? መልካም። ከሀገር ውስጥ ስንጀምር ኢትዮጵያ ከእንስሳት የውጭ ንግድ የምታገኘውን ገቢ በይበልጥ ለማሳደግ እየተሰራ እንደሚገኝ ነው የንግድና ቀጠናዊ ትስስር ሚኒስቴር ያስታወቀው። ሌላው ደግሞ ከውጭ ነው። ከውጭ ቻይና በተለይ የህዳር ወር የኢኮኖሚዋ ያለማቋረጥ እያደገ ስለመሆኑ ነው ያሳወቀችው። እና ሌሎች አለም በሰፊው የምናያቸው ይሆናል። ጥሩ ኢየሩስ፣ መቀጠል ትችላለሽ። ከእንስሳት ወጪ ንግድ የሚገኘውን ገቢ ለማሳደግ በትኩረት እየተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ኢትዮጵያ በተለያዩ ዘርፎች ከውጭ ንግድ የምታገኛቸውን ገቢ ለማሳደግ ከባለድርሻ አካላት ጋር በቅንጅት እየተሰራ ይገኛል ብለዋል። በሀገሪቱ ያለውንም እምቅ ሀብት በመጠቀምና ጥራት ያለው ምርት ወደ ውጭ በመላክ የውጭ ምንዛሬ ገቢን ለማጠናከር በቁርጠኝነት መሰራት እንደሚገባም አመላክተዋል። ኢትዮጵያ ካላት የእንስሳት ሀብት አንጻርም የምታገኘው ገቢ አነስተኛ መሆኑን ጠቅሰው ለዚህም የእንስሳት ህገወጥ ንግድ ዋነኛ ተግዳሮት መሆኑን አጽንኦት ሰጥተዋል። ችግሩን ለመፍታትም ሚኒስቴሩ ዘመናዊ የእንስሳት ግብይት ማዕከላትን በተለያዩ አካባቢዎች እየገነባ እንደሚገኝም ነው የገለጹት። ለአብነትም በኦሮሚያ፣ ሶማሌና አፋር ክልሎች የተጀመሩ የግብይት ማዕከላት ግንባታ 75 በመቶ መድረሱን ጠቁመው በቀጣይ 2 ወራት ውስጥም ተጠናቀው ስራ እንደሚጀምሩ ተናግረዋል። ኢትዮጵያ ለኮስሞቲክስና ለምግብ ዘይትነት የሚውል ሺያ በተር የተሰኘ ዛፍ ቢኖራትም በአግባቡ እየተጠቀመችበት እንዳልሆነ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት አስታወቀ። የኢትዮጵያ ባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተርና ተመራማሪ ፕሮፌሰር ካሳሁን ተስፋዬ ኢትዮጵያ ያሏትን የተፈጥሮ ሀብቶች በምርምር በመጠቀም ኢኮኖሚያዋን እንድታሳድግ መሰራት እንደሚያስፈልግ ገልጸዋል። ኢትዮጵያ የሺያ በተር የተፈጥሮ ዛፍ መቀነት ውስጥ የምትገኝ ስለመሆኗን ተናግረዋል። የሺያ በተር ዛፍ በኢትዮጵያ በጋምቤላ ክልል በስፋት እንደሚገኝ ጠቅሰው ህብረተሰቡም ለኮስሞቲክስና ለምግብ ዘይትነት በባህላዊ መንገድ እየተጠቀመበት ቢሆንም እንደ ሀገር ግን ዛፉን እየተጠቀምንበት አይደለንም ብለዋል። በአንዳንድ አካባቢዎች ዛፍን በመቁረጥ ለሰሊጥ እርሻ የማዋል አዝማሚያ መታየቱን የገለጹት ፕሮፌሰሩ ይህንን ድርጊት በማስቆም ዛፉን በስፋት በማምረት ኤክስፖርት ማድረግና ለኮስሞቲክስ ምርት መጠቀም እንደሚገባም አሳስበዋል። ሺያ በተርን በስፋት ማልማት ከውጭ የምናስገባውን የሺያ በተር በማስቆም የውጭ ምንዛሬን ለመታደግና የኤክስፖርት ምርት በማድረግ የውጭ ምንዛሬን ለማግኘት የሚያስችል ነው ሲሉም ተናግረዋል።
በባህር ዳር ከተማ ባለፉት 5 ወራት 24.2 ቢሊዮን ብር ካፒታል ላስመዘገቡ 184 ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በምክትል ከንቲባ ማዕረግ የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ወይዘሮ ብርሃን ንጉሴ የባህር ዳር ከተማን ተመራጭ የኢንቨስትመንትና የቱሪዝም መዳረሻ ለማድረግ በትኩረት እየተሰራ መሆኑን ገልጸዋል። ባለሀብቶች ወደ ከተማዋ መጥተው ባሉ የኢንቨስትመንት አማራጮች ላይ እንዲሳተፉ ባለፉት 5 ወራት ጥረት ሲደረግ መቆየቱንም አስረድተዋል። በዚህም 24.2 ቢሊዮን ብር ካፒታል ያስመዘገቡ 184 ባለሀብቶች አግሮ ፕሮሰሲንግ፣ ሆቴልና ቱሪዝምን ጨምሮ በሌሎች መስኮች ለመሰማራት የኢንቨስትመንት ፍቃድ ጠይቀው እንደተሰጣቸው ተናግረዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የምዕራብ አፍሪካ ኢኮኖሚ ማህበረሰብ የአየር ትራንስፖርት ቀረጥ ከፈረንጆቹ ጃንዋሪ 1 2026 ጀምሮ ሊቀንስ መሆኑ ተሰማ። የምዕራብ አፍሪካ ኢኮኖሚ ማህበረሰብ የአየር ትራንስፖርት ቀረጥ ከፈረንጆቹ ጃንዋሪ 1 2026 ጀምሮ ሊቀንስ መሆኑ ተሰማ። ኢኮዋስ ረቡዕ በሰጠው መግለጫ ከተሳፋሪዎችና ከደህንነት ጋር በተያያዘ የሚከፈለው የአቪዬሽን ክፍያ ከሚቀጥለው ዓመት ጀምሮ በ25 በመቶ ይቀንሳል ብሏል። ውሳኔው የኢኮዋስ ርዕሰ መስተዳደሮችና መንግስታት በታህሳስ 2024 በአቡጃ ባደረጉት ስብሰባ ላይ የወሰኑትን ውሳኔ ተከትሎ መሆኑም ተገልጿል። ማሻሻያው በምዕራብ አፍሪካ ላለው ከፍተኛ የአየር ትራንስፖርት ወጪ ምላሽ ይሰጣል ብሏል ድርጅቱ። የዘገበው አፍሪካ ኒውስ ነው። በብሔራዊ ስታቲስቲክስ ቢሮ የተለቀቀው መረጃ እንደሚያሳየው የኢንዱስትሪ ምርት በህዳር ወር የተረጋጋ እድገት ማሳየቱን ቀጥሏል። የኢንዱስትሪ ኢንተርፕራይዞች ከታቀደው መጠን በላይ የጨመረው እሴት ከዓመት በ4.8 በመቶ ጨምሯል ተብሏል። በተለይም የመሳሪያ ማምረቻዊ ዘርፍ በ7.7 በመቶ ሲያድግ፣ ከፍተኛ የቴክኖሎጂ ማኒፋክቸሪንግ በ8.4 በመቶ አድጓል። የችርቻሮ ሽያጭ መጠነኛ ጭማሪ አሳይቷል የተባለ ሲሆን አጠቃላይ የፍጆታ እቃዎች የችርቻሮ ሽያጭም 622.3 ቢሊዮን ዶላር ደርሷል የተባለው። የዘገበው ሲጂቲኤን ነው። ተመልካቾቻችን ለሰዓቱ ያልናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የምዕራብ አፍሪካ መሪዎች የጊኒ ቢሳው ወታደራዊ ገዢዎች የገለጹትን የሽግግር መርሃ ግብር ውድቅ አድርገዋል። በምትኩ ወደ ህገ መንግስታዊ ስርዓት በፍጥነት እንዲመለስና ሂደቱን የሚያደናቅፉ ሰዎች ላይ ማዕቀብ እንዲጣልባቸው አስጠንቅቀዋል። ይህ አቋም በናይጄሪያ ዋና ከተማ አቡጃ ውስጥ የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኢኮዋስ 68ኛውን ጉባኤ ለማድረግ የክልልና የመንግስት መሪዎች በተገናኙበት ወቅት በክልሉ ውስጥ ባለው የጸጥታ ችግር፣ የኢኮኖሚ ጫናና የፖለቲካ አለመረጋጋት ስጋት እየጨመረ በመጣበት ወቅት ነው። የኢኮዋስ ኮሚሽን ሊቀመንበርና የሴራሊዮን ፕሬዝዳንት ጁሊየስ ማዳ ባዮ ጉባኤውን ሲከፍቱ እንደገለጹት ህገ መንግስታዊ ያልሆኑ የመንግስት ለውጦች እንደገና መከሰታቸው ለክልላዊ መረጋጋት ከባድ ስጋት መፍጠሩን አስጠንቅቀዋል። በጊኒ ቢሳው ውስጥ የተከሰተውን አለመረጋጋትና በቤኒን የተደረገውን የመፈንቅለ መንግስት ሙከራ በክልሉ ውስጥ ዲሞክራሲና መርህ የተሞላበት እርምጃ እንደሚያስፈልግ እንደሚያስታውስ ጠቁመዋል። የናይጄሪያ ምክትል ፕሬዝዳንት ካሺም ሼቲማ በበኩላቸው መሪዎች ለክልላዊ አንድነት ያላቸውን ቁርጠኝነት እንዲያረጋግጡ አሳስበዋል ሲል አፍሪካ ኒውስ ዘግቧል። የአውስትራሊያው ጠቅላይ ሚኒስትር በሲድኒ ከደረሰው የጅምላ ተኩስ በኋላ ጠንካራ የጦር መሳሪያ ሕጎች ሊወጡ እንደሚችሉ ጠቆሙ። እሁድ ዕለት በቦንዲ የባህር ዳርቻ በተፈጸመ ተኩስ 16 ሰዎች ሲሞቱ 42 ሰዎች ቆስለዋል። በሲድኒ ከተከሰተው የጅምላ ተኩስ በኋላ የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኒዝ በዛሬው ዕለት በብሔራዊ ካቢኔ ውስጥ እንደገለጹት ጠንካራ የጦር መሳሪያ ሕጎችን በተመለከተ እንደሚወያዩ ተናግረዋል። የአውስትራሊያ መንግስት አስፈላጊውን እርምጃ ለመውሰድ ዝግጁ ነው፣ ከዚህ ውስጥ ጠንካራ የጦር መሳሪያ ሕጎች አስፈላጊነትን ያካትታል ሲሉ አልባኒዝ ለዜና ኮንፈረንስ አስታውቀዋል። በጠንካራ የጦር መሳሪያ ሕጎች ላይ ያለውን አጀንዳ በግለሰቦች ጥቅም ላይ ሊውሉ የሚችሉ የጠመንጃዎች ብዛት ላይ ገደቦችንና ለተወሰነ ጊዜ የፈቃዶችን መገምገም ያካትታልን ብለዋል። የኒው ሳውዝ ዌልስ ጠቅላይ ሚኒስትር ክሪስ ሚንስ በበኩላቸው ጥቃቱ እንደገና እንዳይከሰት የጦር መሳሪያ ሕጎች መለወጥ እንዳለባቸው ተናግረዋል። ቀደም ሲል የአውስትራሊያ ፖሊስ በተኩሱ ላይ የተጠረጠሩት ሁለቱ ታጣቂዎች አባትና ልጅ እንደሆኑና መርማሪዎች ተጨማሪ ተጠርጣሪዎችን እየፈለጉ እንዳልሆነ
ገልጿል ሲል አናዶሉ ዘግቧል። ተመልካቾች ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ